ግን ከዛ እስር ቤት የምወጣ አይመስለኝም ነበር። እግዚአብሔር በየጊዜው በየሆኑ ሰዓቶች እየጠበቁ ነበር የሚጠሩኝ። የዛለት ይህ የምትመለከቱት ማዲያት ወጣበት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ከዚህ እስር ቤት ወጣ ይሆን እንዴት? ለኔ ሚስቴ ብቻ አይደለች። እግዚአብሔር በፈቀደው መልኩ አንድ ነገር መናገር እፈልጋለሁ፣ ማመስገን እፈልጋለሁና አቅሙንና ጉልበቱን ብርታቱንና ችሎታውን እንዲሰጠኝ መድኃኔዓለምን አብዝቼ ጠይቀዋለሁ። በመጀመሪያ ሰማይን ያለ ምሰሶ ምድርን ያለ ካስማ ያጸና አምላኬ 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 ስለው ልቦናውን ያላጸናብኝ ኃጢአቴን፣ በደሌን፣ ነውሬን፣ ክፋቴን፣ አለመታዘዜን ሳይቆጥር በክብር ላይ ክብር በሞገስ ላይ ሞገስ ሰጥቶ ከና ኃጢአቴ የወደደኝ መድኃኔዓለም የጋራው መድኃኔዓለም ገና ልጅ እያለው ሰርክ ጉባኤ እኛ ቤት መቅረት በፍጹም የተከለከለ ነው፣ አይቻልምና ያ መንበረ ሕይወት መድኃኔዓለም ቤተክርስቲያን ፍቅሩን ልቤ ላይ ያተመ መድኃኔዓለም ነውና አብዝታችሁ ልል ብላችሁ አመስግኑልኝ። መቼስ እናት የሌለውን ሰው ስለ እናት ፍቅር በተጠይቁት የሚነግራችሁ የሚያወጋችሁ ሚስጥሩን የሚያካፈላችሁ ስለ ድንግል ማርያም ብቻ ነው እና እኔ ስለ ድንግል ማርያም መናገር አልችልም። ወላዲተ አምላክ ወላዲተ ቃል አይጠና ሆዷ የማያልፉ ሌሊቶችን የማይነጉ ሌሊቶችን ብዙ የመከራ ቀኖችን ያሳለፈችው ማምላክ ወላዲተ አምላክ ናትና ስለሷ ምን ይባላል? እኔ ፍቅሯን በልቤ ጣዕሟንና ምስጋናዋን በአንደበቴ ያተመች ወላዲተ አምላክ ናትና ማምላክ የጻድቃኔዋ ማርያም የኮሯ ንግስት የቂልጧ እመቤት ድንግል ማርያም የተመሰገነች ትሁን። እስቲ በደንብ አድርጋችሁ አመስግኑ። በእስር ቤት ውስጥ ጠዋት ተነሳውና መልኳን እየደገምኩ ማምላክ ወላዲተ አምላክ ወላዲተ ቃል ማለት የማይነጉ ቀናት የማይነጉ ሌሊቶችን አንግታ አይቼዋለሁ በህይወቴ። ነገር ግን ከዛ እስር ቤት የምወጣ አይመስለኝም ነበር እግዚአብሔር በሚያውቀው ማለት ነው። ምክንያቱም በየጊዜው በየሆኑ ሰዓቶች እየጠበቁ ነበር የሚጠሩኝና ልክ ጠዋት ተነሳውና ምናልባት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ከዚህ እስር ቤት ወጣ ይሆን እንዴ ድንግል ማርያም ብዬ ጠየቅኳት እና ዋስተብለው በጣም ብዙ ልጆች ነበሩና ድምጻቸውን የፖሊሶችን ድምጽ እየሰሙ ባሉበት በዛ ጊዜ ብሩክ ዕቃህን ይዘህ ውጣ የሚል ድምጽ ተሰማና አሁን ለሷ ምን ይከፈላታል? ምን ይደረግላታል? ከምስጋና ልላችሁ የምችለው ወላዲተ አምላክን የምትወዱበት የምታፈቅሩበትን ልቦና ማምላክ ትስጣችሁ። በእስር ቤት ውስጥ ሆኜ ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም አባቶች መጡ። ይህንን ዓለም ንቀው ጮማ መቁረጥን ሳይሆን ቆሎ መቆርጠምን ናፍቀውና ወደው ከገዳም ያሉ አባቶች በመናኔ የሚኖሩ አባቶች መጥተው ስለኔ እዛ ሲያለቅሱና ሲጠይቁኝ እንደማየት ምንም ፕራውድ የሚያደርግ ነገር የለም አይደል? እና በጣም ነው ማመሰግነው
እግዚአብሔር ይስጥልኝ፣ ወላዲተ አምላክ ትስጥልኝ። እዛው ባሉበት ገዳም ጸጋቸውን ታብዛልኝ። ሌላው በዚህ በቲክቶክ ፕላትፎርም እንዲሁም በፌስቡክ፣ በዩቲዩብ፣ በኢንስታግራም በዚህ ጊዜ ስለኔ ድምጽ መሆን አይደለም ስለኔ ማሰብ በሚያስጠይቅበት፣ በሚያሰድብበት፣ በሚያስተችበትና በሚያስነቅፍበት በዚህ ጊዜ ለኔ ድምጽ ሆናችሁኝ ወንድሞቼ፣ እህቶቼ፣ እናት አባቶቼ እግዚአብሔር ይስጣችሁ። ስለኔ የቆማችሁ ወላዲተ አምላክ ሁሉ ከጎናችሁ ትቁምልኝ። ወንድሜ ደሜ ሸዊት ማለት አንዳንዴ ለሰው የሚደረገው ነገር ገደብ አለው አይደል? ግን ገደብ የሌለውን ፍቅር ነው ያሳያችሁኝና እኔ ከቤት ርቄ ሲሄድ ይሄን ቤት ለማጽናናት፣ ባለቤቴን ለማጽናናት፣ ቤተሰቦችን ለማጽናናት 7 ቀን ከውዳሴ ማርያም ጋር ግብ ፈጥራችሁ በጸሎት ስታስቡኝ የነበራችሁ ወንድሜ ኃይለ ሚካኤል የማዕዶት ማህበርተኞች እግዚአብሔር ያክብራችሁ። ሌላው ፍርድ ቤት በ19 ስሜ ተጠራና ስወጣ አንድ ጠበቃ በማልጠብቅበት በዛ ጊዜ ተከታትለው 5 ጠበቃ ሲቆሙ እና ምን አይነት ሞገስ ምን አይነት ክብር እንደተሰማኝ እንዴት ብዬ ልንገራችሁ። ሰዎች በዚህ ሰዓት እናት ልጇን፣ ልጅ እናቱን ከሰው ፍርድ ቤት ለገንዘብ በሚቆምበት ጊዜ ገንዘብን 1 ብር አልፈልግም ብላችሁ ስለኔ እዛ ፍርድ ቤት የቆማችሁ ግርማ ሞገስ የሆናችሁኝ ወንድሞቼ ባላችሁበት መድኃኔዓለም እግዚአብሔር አምላክ ዋሳይ ጠበቄ ናልኝ ስለው ፈጥሮ የሚደርሰው ቅዱስ ኡራኤል፣ ቅዱስ ሚካኤል እና ቅዱስ ገብርኤል ይቁምላችሁ። ደግሞ ወላዲተ አምላክ አላሰፈረችኝም። ስሟ ዛሬም ዘወትርም የተመሰገነ ይሁን። በዚህ ሁሉ መሃል ውስጥ ከራሳችሁ ጋር እንዳትሆኑ ያደረኩኝ ቤተሰቦቼ ስለናንተ ሳስብ ማለት ምን እንደምል ነው ግራም ይገባኝ። በዓልን እንደምታውቁት ነው ቤትን በደስታ እንደዚህ ወተን አክብረን አናውቅም። በጣም ብዙ ጊዜ ማለት ነውና ብዙ ሰዎች ይታሰር ብለው ሲጮሁ እኛ የታሰርነው ግን በጣም ቆይተናል። ይሄን አልገባቸው እና በዚህ ሁሉ መሃል የመሳቀቃችሁ ምክንያት ከራሳችሁ ጋር ያለመሆን ይሄ ምክንያት የማዘናችሁ ምክንያት የመንገላታታችሁ ምክንያት እኔ ነኝና አባቴ፣ አጎቴ፣ እናም ሁላችሁም እነ እጅጋየሁ፣ እነ በሌ፣ እነ እታል በጣም ይቅርታ፣ ሌላ ምንም ልለው አልችልምና ይቅርታ አድርጉልኝ። ከዚህ በኋላ ምናልባት ዝም ብል ባልናገር ባልጮህ ለነ ከኔ ጀርባ ላሉት ቤተሰቦቼ እንደሆነ ብቻ ሰዎች እንዲረዱ ትፈልጋለሁ እንጂ እግዚአብሔር የፍርሃትን መንፈስ ለኛ አልሰጠንም በፍጹም። ማርያምን ነው የምነግራችሁ። ሲሄድ ምን እንደሚገጥመኝ አውቀዋለሁ። የሆነ ነገር ስናገር ምን እንደሚገጥመኝ በደንብ አውቀዋለሁ። ግን ቤተሰቦቼን አሳቀቁ። በጣም በብዙ ነው የምነግራችሁ፣ በጣም በብዙ እዚህ በማይገለጡ ስሜቶቹ ውስጥ ማለት ነው። እስር ቤት ሆኜ በጣም በተደጋጋሚ አንድ ነገር እግዚአብሔርን አብዝቼ ስጠይቀው ነበር። ወላዲተ አምላክን አብዝቼ ስጠይቃት ነበር። እውነት ይሄ እስር፣ ይሄ ስድብ፣ ይሄ እንግልት፣ ይሄ ነፃነት ማጣት በረከት ካለው
እግዚአብሔር አምላክ እቺ ሴት ለኔ ሚስቴ ብቻ አይደለች ማለት እህትም አይደለችም ከዛ ሁሉ በላይ ናትና የዛሬ አመት አስረውኝ ሰውረውኝ ለቤተሰቤ ምንም ሳይናገሩ ጓደኞቼንና ወንድሞቼን ሲያንገላቷቸው የዛለት ይሄ የምትመለከቱት ማዲያት ወጣባት ሁሌም ልቤን ያቆስለዋል ሁሌም ልቤን ያደመዋልና ወላዲተ አምላክ ይሄ ስር እውነት በረከት ካለው ለልጄና ለሚስቴ አድርግልኝ ብዬ ለመንኳት እንደማታሳፍረኝና እንደምታደርግልኝ አምናለሁ እና አሁንም ተንገላታች የቀይ ጥቁር ሆነች ማዲያት የሌለባት ልጅ ማዲያት እንዲወጣባት ምክንያት ሆንኳት ይሄ ያመኛል ይሄ ያደማኛልና እግዚአብሔር አምላክ የሀገራችንን የኢትዮጵያ የቤተ ክርስቲያናችንን ትንሣኤ መድኃኔዓለም ያሳየን አሜን ሌላው ወንድም ነው ወዳጅ ነው ጓደኛ ነው ሁሉ ነገር ነው ይሄ ፕሮግራም እንዲህ በአራት ነጥብ ሊዘጋ ምዕራፉ ብለህ አዘምርልኝ ብሎ ይሄን ሁሉ ነገር ከኛ የሆነ አንድ ብር ሳይኖር አንድ ጊዜ አንድ ምንም ነገር ሳይኖር ይሄን ሁሉ ነገር ያደረገው ወንድማችን ስጋ ቴዲ ነው ማለት እኔ እግዚአብሔር ከወደዳችሁ የሚሰጣችሁ ሰው ብቻ ማለት እና እኔ በጣም ሞዳቸው ጓደኞች ወንድም ይሆኑ የራሴ የመላቸው ጓደኞችን ሰጥቶኛልና ከዛ ውስጥ አንዱ ወንድሜ ስጋ ነው እግዚአብሔር ይስጥልኝ እኔ ቃላት የለኝም ስላንተ ምን ብዬ ምን ተናግሬ ስላንተ የልቤን እውነት እንዴት ላስረዳ እንደምችል አላቅምና እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ወላዲተ አምላክ በኑሮ በትዳር በልጆች ተገልጣ እግዚአብሔር አምላክን እንድታመሰግን መልካም ፍቃዱ ይሁንልኝ ሁላችሁም በልቤ ውስጥ ልዩ ቦታ አላችሁ የእውነት ማምላክ ወላዲተ አምላክ መጨረሻችሁን ታሳምርልኝ ብሩክ በላችሁ እንደየሁል ጊዜው አቤት ብዬ ለናንተ የምታዘዝ ለናንተ የምቆም እናንተን የማላሳፍር እግዚአብሔር እንዲያደርገኝ ጸሎታችሁ ልመናችሁ ከኔ ጋር ይሁን ከልብ አመሰግናለሁ እግዚአብሔር ያክብርልኝ
አካውንቱን 1 ሚሊዮን ፎሎወር ለማስገባት የተጀመረው ዘመቻ በአሁኑ ሰዓት የሚቀረው 24600 ሰው ብቻ ነው እንደምትመለከቱት። ስለዚህ እባካችሁ ኮሜንት ላይ በመግባት እስኪ 20 ሰው ሁላችሁም ብሩኬን ፎሎ ላያረጉት ይችላሉ ብላችሁ ለምታስቧቸው ሜንሽን አድርጓቸው። እናንተ ሜንሽን የተደረጋችሁ ባካችሁ ወንድማችንን ፎሎ አድርጉት። ከእስር ሲወጣ ፈገግ ከሚልባቸው አጋጣሚዎች መካከል ይሆንልናል። ብዙዎች ከጎኑ መሆናችንን መቆማችንን የሚያውቅበት አንድ አጋጣሚ ነውና ቶሎ በሉ እንሽቀዳደም ከመፈታቱ ጋር ማለት ነው። ስለዚህ 1 ሚሊዮን ፎሎወር ይህንን አካውንት ሜንሽን ማድረጊዋለሁ ከታች እየተጫናችሁ የፕላስ ምልክቱን ማድረግ ብቻ ነው መንካት ብቻ ነው። ይህንን ቪዲዮ ደግሞ ጫን በሉና ሴንድ ብላችሁ ለብዙዎች ሼር አድርጉ። ኮፒ ሊንክ ማድረግ እንዳይረሳ። እንበርታ በእናታችሁ። 1 ሚሊዮን ፎሎወር ጥቂት ምዕራፍ ብቻ ቀረው።